እንዳደፈው ሳሚ የምትድንበት ነው። እስተረዘ ይርባል ወይ ዞር በል እንዳትጠገኝ ሳሚ። ይሄን መድኃኒት አንሰጣት። በቃ እንደዚህ እያወሩ ነው የሚሉት። ይኸውላችሁ እንደምታያቸው እኔ ዶሮስ የምን ዶሮ አባቴ እንደማደርግ እኮ ነው። እኔ እኮ ምን እንደማደርግ እራሱ ግራ እየገባኝ ነው። እሺ ማለት ምን ማለት ነው? ለሰላም መድኃኒት ስጣት። ሲጀመር እንዴት ነው እናቴን አሳብዶ ሚስቱን የሚያድነው? መጀመሪያ መዳን የሚገባት ማነች? ሸውዶኝ ነው። አትሰሙም እንዴ እናንተ? የእንቅልፍ መድኃኒት ነው ብሎ ሸውዶኝ ነው። እንዲሁም እሱን እኮ ነው የሆነ ጨረሰችው እኮ። ሰላም ቤተሰቦች እንዴት ናችሁ? ነው ያለው። እግዚአብሔር የተመሰገነ። እንግዲህ እንደምታዩኝ ነው በሁለት በቃ በድን ማለት ትችላላችሁ። እናቴንም እንደዚህ አድርጎ ነው ያመጣልኝ። ከእንደገና ደግሞ ባለቤቱም ምን እንዳደረገ አይታችኋል ቤተሰቦች። እና ደግሞ ይህንን ነገር የፈጠረባት ሰላም ላይ ናቲ ነው። ናቲ ደግሞ የተባለውን ነው ያደረገው። ያ ጆሴ የሚባል የእሷ ባለቤት ምንድነው ያለው ለሳሚ ሲሸውደው ማለት ነው። ሳሚን ሂድና ይሄንን ነገር አጠጣው። ከዛ በኋላ እሱ ሲተኛ ወይም ደግሞ ሲፈዝ እኔ ባለቤቴን ይዤ ሄዳለሁ አለ። ናቲ ራሱ ጅል ሲሆን ማለት ከዚህ በፊት ናቲም ሞኝ ሲሆን ነው እንጂ ከዛ በፊት ነግሮት ነበረ ሚስቱን እንደማይፈልግ ማለት ነው። በቃ እንደዚህ እያወሩ ነው የሚሉት። ይኸውላችሁ እንደምታያቸው እኔ ዶሮስ የምን ዶሮ ሰላም ዶሮ ናምጩ ዶሮ የምን ዶሮ ነው ደግሞ የምታወሩት ዛሬ? ቤተሰቦች ሰው እንደዚህ ማድረግ ይቻላል ማለት ነው። በቃ እንደዚህ በአካል አሉ ግን የሉም እነዚህ ሁለት ሰዎች። ግን ይሄንን ነገር ለምን አንፈተውም? አንገትሽ ላይ ያለውን ነገር እሱ ነው ነገሮች የሚያስረሳሽ። በቃ እሺ ረፍ በቃ አትንካብኝ። እንጀራ አትፈልጊም? አልፈልግም። በቃ እሷ ዶሮ አመጣልሻለሁ ብላኛለች። ይጅና እንደማደርግ እኮ ነው። እኔ እኮ ምን እንደማደርግ እራሱ ግራ እየገባኝ ነው። እሺ ምን አባቴ ምን ላድርግሽ? እዚህ ሁሉ ነገር ውስጥ የከተትኳችሁ እኔ ነኝ። ዶሮ ይዘልኝና ተበጉስ ምን በግ ነው የምትይው ደግሞ? በዓል ያው ቤተሰቦቻችን በዓልን በስነ ስርዓት ስላላሳለፍን ይመስለኛል እንደዚህ ይሆናል። እሷም ዶሮ አልበላችም። በቃ አረብላኛለች። በጉ እንዴ ታቁጭ በቁጭ ጋጊና ቁጭ እሷ ነበረች እኮ ጸጉሬን የቆረጠው። አሁን ደግሞ ትመታኛለች። እሺ ገኒ ቆይ እናቴ አንተ ማነህ? እናቴ እኔ ልጅሽ እኮ ነኝ። አንተ እኔ ልጅ የለኝም። በጉስ በጉ እዛ ውስጥ ነው እኔ ልጅ የለኝም። እናቴ አትበለኝልኝ። እኔ እኮ ልጅሽ ነኝ። አብረን ስንኖር ነበረ። ለምን ቆረጥክ ጸጉሬን ታዲያ? እኔ አይደለሁም የቆረጥኩሽ። እኔ አይደለሁም። ይልቁንስ ይኸውልሽ ዞር በል። ይሄንን አታሳይ ብሎኛል እናቴ። ይኸውልሽ እሷ ናት ያለች። እሷ ቆረጠ እዚህ ላይ አንጠለጠለብሽ ነገር አይቆረጥም። ይሄ የቱ ይሄ አይቆረጥም እንዳታሳይ ብሎኛል። ምንድነው ያሰረብሽ አንገትሽ ላይ? በቃ እሱ ነው ያሰራልኝ። ዶሮ የለም። እስቲ ሂጂ ግቢና አረፊ። እኔ ቤተሰቦች አልቻልኳቸውም። ሁለቱ ራሱ እየተደባደቡ እኔ ሌሊቱን ሙሉ አልተኛም። በቃ እንደዚህ ነው የምናድረው። እንዴ ያው እየጨፈረች ነው እንዴ ሳሚ። ኧረ እኔ ሳላብድ በእግዚአብሔር እኔ የሆነ ነገር መፍትሄ ነገር እንፈልግ። እኔ ምን አውቃለሁ? እሱ ደግሞ ነው ሳሚ ነው እሱ። እኔ ምን አውቄ ሳሚ። በጉ ነው ታዲያ በጉ እሺ ይመጣል። ቆይ ቁጭ በል። እኔ ምን አውቃለሁ? የበዓል መንፈስ ነው ያዘሽ። በዓል አይደል የታመሙት? በዓል ላይ ስለታመሙ ነው። ለምን ታውቀኛለህ እኮ በዓል አትንካኝ። እሺ እኔ ልጅ ናቲ አይደለሁም። ምን ይታወቃል? እኔ ናቲ ይኸውልህ ሳሚ፣ አሁን ዛሬ ራሱ እየመጣ ነው ናቲ እየመጣ ነው። ምን እንዳረጋቸው ራሱ ይነግራል። ለምንድን ነው እሱ የሚመጣው? እንዴ ሳሚ ቆይ እስቲ ተረጋጋ። አንተ ደግሞ አታጋኗ። ነካችን እንጂ ምን አደረገች?
እኔ እሺ እኔ ላንተ ጊዜ እንደዚህ ነኝ እናት ነች ምን አግብቶ ነው የሰው እብድ የምትሸከመው እንዴት ነው ጎዳና የምትወጣው እና ታዲያ ሁለት እብድ እንዴት ነው የምትወጣው እዚህ እኮ ነው ያበረችው አይደል እንዴ ተማምሮ ሲጥብ ያረጉስ ማን ነው እያለች እኮ ነው አንተን ራሱ እናት የገዛናት እናት እኔ ራጅል ወይ በገለኝም ምን ሳሚ ይኸውልህ በቃ አሁን ተረጋግተን መፍትሄ እንፈልግ ዶሮ ነው በልቼ ያልኩት ለራሴ በክትነኛ ባልን ማን በግ ይበላል እና ታዲያ እኮ ይኸውልህ አሁን መፍትሄ ይፈልጋለሁ ሳሚ እነዚህ ሁለቱን አልችላቸውም ጸበል እንኳን ለመሄድ ሰው ያስፈልገኛል አሁንም ባለፈውም አጣራ ነገሮች በስልክ አወራው ምን አገኘ አድናታለሁ ምን ነበር እሷንስ መቼ አደና ምን አውቃለሁ እኔ ናቲ እመጣለሁ ምን እንጫወት ምን ዶሮ ምንድነው የምንጫወተው ዶሮ ነው የምንጫወተው ከሌሊት ጀምሮ ዶሮ ነው የምትለው ከ9 ሰዓት ጀምሮ ዶሮ ሲጮህ ነው የተረከፈችው መሰለኝ ኧረ ሳሚ በእግዚአብሔር መፍትሄ እስቲ እናንተ የዛኔ መፍትሄ የተጠቀማችሁትን ነገር ንገረኝ በቃ ገነት ይሄ ማን የሷ ነው ይሄ አርግላት ወይ ማስቀምጥላት ትበጥሷለች ትጥለዋለች በቃ ገነት ባስኮል ዘልኮ ነው ኧረ እንትን ብያለሁ አሽግ አታይም እንዴ መስኮቱን እንዳይከፈት አሽግ በጨርቅ ነው የምታሽገው ማታ ልትዘል ነበረ እዚህ ጋር አትምጪ ይሄ መጥፎ ነው ማታ ልትዘል ነበር ሰዎች ናቸው ብለው እዚህ የያዟት ምን ልትዘል ነበር ማታ ምን ትሰራለህ አንተ እንዴ ለሊት እንቅልፍ የመጣ ስትጠብቅ እናትህን መስዋዕት ልታደርግ ነበር ደግሞኛል በቃ አይደለም ሁለት አንድ ሆኖ ራሱ አይቻልም በጣም ከባድ ነው እኔ አይቼዋለሁ ብዙ ጊዜ እናት ነችና ምንም ማድረግ ደግሞ አይችልም አይደል እሺ አሁን ምንድን ነው መፍትሄው ሳሚ አንተ ተወኝ እንዳነካኝ እኔ ማንንም ይሁንማ ሰውየውን አግኝተን መዳን አለባቸው ቶሎ ጊዜ መፍጀት አያስፈልግም አንተን ዝም ብለህ ነው እየተንከረፈፍክ ያለው አሁን ይኸውልህ ሳሚ መፍትሄ ነው ጸበል እንኳን እንዳልወስዳቸው ሁለት ሰው ጸበል ይዤ መሄድ አልችልም በቃ ያው ምንም የምታወራውን እንኳን አታውቅም አሁን ጸበል አለ ቤት ውስጥ እኔ ያልሞከርኩት ምን አለ ሳሚ ረጨው ጸበል ምንም ያው ይበላሻል ምንም ትንሽ በቃ እሷ ላይ እንደውም ምልክት ያየሁት ማን ነው ሰውየው ይበላሻል እንደዚህ እያልክ ግባ ቤት ውስጥ ምን አውቃለሁ እኔ እመጣለሁ ብሎኝ ነበር አንተ ቆይ እንደው ትንሽ አይምሮ የለህም ናት እቺ ልጅ እንደዚህ እኔ ከአንተ ጋር መደባደብ ራስ ስችት ነው ያለኝ ጀማሪ ጫት የሚቀምሰው ብብት ውስጥ ወጥቶ ይመጣው አንተ ዶሮ ናት የምን ዶሮ ነው ብትይኝ ሰላም እንዴ ዶሮ ነው ሁሉም ዶሮ እያለች ነው ምናችን እንደሆነ ዶሮ እኔ በቁመታችን መስሎኝ ነበር አንተም ረዘም የምትለው ነው ዶሮ አለች ቆይ አንተ ናቲ እሺ ቢያንስ ይኸውልህ በቃ እናቴን የሆነ መፍትሄ ይፈልግልኝ ጆሲ በእግዚአብሔር እኔ ልለምን በቃ አንተ ዘመድ ነው አይደል በቃ እናቴን ያድንልኝ በእግዚአብሔር እኔ አልፈልግም ሳሚ በእናትህ የሚችል ከሆነ ወዶ ሳይሆን በግዱ ያድናል እኔ አልቻልኩም በቃ እናቴ እንደዚህ ሆና ማየት አልቻልኩም እናቴን አድኑልኝ በቃ ናቲ እየሰማኝ ነው አይደል እሱ ይኸውልህ አንተ ማዳን የምትችል ከሆነ ደግሞ ቆይ አንተ ስጥ የተባልከው መድኃኒት ዝም ብለህ እንዴት ትሰጣለህ ሳትጠጣ ምን አይነት ሰው ጅላንፎ ነው በእናትህ እንዴት ይሸውዳል ቆይ አንተ እንዴት እሷን ሚስቱ እንደማይፈልግ እያወቅ ሚስቴን እንደወስዳት እሱን አፍዝዝልኝ ሲል እንዴት ትሸወዳለህ አንተ የእንቅልፍ መድኃኒት ነው ሲለኝ ነው በቃ ይኸው እያየህ እኮ ነው የእንቅልፍ መድኃኒት እኮ እያየህ ነው እንጀራ አይደለም ምንድነው ደግሞ ያዝከው እና ቂጣ ነው ምንድነው እስቲ እስኪ ተረጋጉ በእናታችሁ ነው ዶሮ ያው ዶር ሽጂና እዛ ጋር ተቀመጭ በእናትህ እዚህ ጋር እዛ ጋር ዶሮ አትበይ እኔ አስገብቼ ላስራት ነው ቢያንስ እሷ ትቅለልልኝ በቃ እኮ እሺ ቆይ ተረጋጉ ይልስ ወረዛና ቁም ወደዛ ምን እንትን ይላል እኔ እንደዚህ አታርጉኝ እኔ ፈልጌው አይደለም በቃ አታሉኝ ነው አንተ ስንት ጊዜ ነግሬያለሁ አይደል ትታለላለህ እናት በቃ እሱን አይተዋል እንዴ አደጋጋለት ካት እኮ ይሄው አበደች እሺ ገነት ምን ሆና ነው ያበደች የምታውቀው ነገር አለ እሱ ነው እንደዚህ ሌላ ማን ሊሆን ይችላል ራሱ አይደል እንዴ እሷንም ሚስቱንም እናቱንም ማሳብዶ ይለቀቃል ምን አውቃለሁ እኔ ይዤ የመጣሁት ለሰላም መድኃኒት ነው
ምን ዶሮ አትበይች ልጅ ዛሬ ዶሮ ላይ እንደ ተለከበችው ወደ ምንድን ነው ያለው ሳሚ? ይዤው የመጣሁት የሰላም መድኃኒት ነው። ለሰላም ሄደ ይሄንን ለሰላም ስጣትና አድናት ብሎ ነው ይዤ የመጣሁት። ማለት ምን ማለት ነው? ለሰላም መድኃኒት ስጣት። ሲጀመር እንዴት ነው እናቴን አሳብዶ ሚስቱን የሚያድነው? እኔ ጠምቶኛል ልጠጣት። ቆይ ገን ይኸውልሽ ጠምቶኛል። መድኃኒት እኮ አንተ ነህ እየበጠበጥክ ያለው ነገሮቹን። ይሄንን ከእኔ ያመጣው ምንድን ነው? አሁን ደግሞ ሌላ መድኃኒት ይዞ መጣ። ቆይ አይደለም ላስረዳ። አይ አሁን እኛን ሊያሳብደን። አሁን ደግሞ ማን ልታሳብ? አሁን እኛን ያቀረን እንዴ? ጅል አረካቸው እንዴ? ጭራሽ ገና ከመሬት ላይ ተነሽ። አሳት ይጂ ከመሬት ላይ ምን ላድርጋት? ስጠኝና ልጠጣት። ተነሽ ከመሬት ተነሽ። እዚህ ጋር ቁጭ በይ እስቲ። እኔ አንድ ቀንም አስቤ አላውቅም። እኔ እንደዚህ ይሆናል ይፈጠራል ብዬ እንኳን ያንተ ችግር ነው። ሰው ሚልን ነገር ብትሰማ እስካሁን ይሄ ሁላ ነገር ውስጥ ባልገባንም ገና ከመጀመሪያው ሰተን እንመልስ ስንል እሺ ብለህ ተስማምተህ አሁን ይሄ ምንድነው ያልኩህ? የሰላም መድኃኒት ነው ያልኩህ። ይሄ ለገዛ ሚስቱ ነው የላከው። ይሄን መድኃኒት ሚስቴ ትዳንና ሚስቴን ራሴ አድኜ እንደፈለግኩ አድኜ ከወሰድኳት በኋላ ላድናት እችላለሁ አለ። ማንን? ገነትን። አሃ ምናልባት ነው ያለው። ለዛው ይሄ ማና ምን የሚደረግ ነው? የምጠጣው አትያዘኝ እስቲ። ተጣጣኩ ነው አይታዘኝ። እንዳደፋው ሳሚ የምትድንበት ነው። እስከ ዘይድ ባል ወይ ዞር በል እንዳትጠገኝ ሳሚ። ይሄን መድኃኒት አንሰጣት እንካሽ። ለምንድን ነው የምትከፍተው? እስቲ ቆይ ልስማው። ታው የሆነ ነገር ያደርጋል መድኃኒት። ሸታለ ዶሮ ምንድነው? እዛ ጣለው በእናትህ። ይኸውልህ አንተ ያማት ነው። በቃ እናቷ ከሆነ ማለት ነው የሚያድን ከሆነ ራሱ ማለት ነው እሷ አይደለም መጀመሪያ የምትጠጣው። መጠጣት ካለባት እናቴን መጀመሪያ ትሰማኛለህ? እናቴን መጀመሪያ የምትበል አንተ ራሱ የሚያድን መድኃኒት ቢሆን ራሱ ገነት ነች እንጂ መጠጣው እቺ ነው አይደለም። ምን አገባን ስለሷ? እኔ አይደለም ያሳበድ ተባባሪው አንተን አይደል? የሚያድን ራሱ ቢሆን መጀመሪያ መዳን የሚገባት ማን ነች? ሻውዶኝ ነው። አትሰሙም እንዴ እናንተ? ያንቀልፍ መድኃኒት ነው ብሎ ሸውዶኝ ነው። እንደውም እሱን እኮ ነው የሆነ ጨረሰችው እኮ ምን ሆነሽ ነው የምታጭው? ምን ሆነሽ ነው? ለምንድን ነው የጠጣሽው? ዶሮ ነው። ዶሮ ፈሳሽ ነው። ዶሮ አንቺ ተዋት እንጂ ትጠጣው። ታስመልሰው በእግዚአብሔር ሽንት ቤት እንድሰዳት። ኧረ በእግዚአብሔር ከየት ነው ወራን ጫን በለው። ታስመልሰው አይደለም። ቆይ አንቺ ራሳን በእግዚአብሔር ነገር እናድርግ። ራሳን ልስት ነው መሰለኝ። በእግዚአብሔር ትርፊ አንቺ መድኃኒቱን እኮ ነው የጠጣችው። ተዋት። መድንና መድኃኒት ይመድንና መድኃኒት ታወራለህ እንዴ ካንተም ብሶ? አዎ ኧረ ሳሚ በእግዚአብሔር የሆነ ነገር ፍጠር። ኧረ በመድኃኒዓለም አንተ ምንድን ነው የሰጣት? የት አልሄዳነችው? እስቲ እናቴ እንዳትጠጣው እሱን ቃል ተቀበላት። አይሰማም እንዴ? ኧረ ሳሚ ያዛት እንጂ ያዛት። አንሳት። ኧረ ናቲ ምን ነው አቺ እኔ ኧረ በእናትህ ሳሚ ምንድን ነው ያጠጣት? ምንድን ነው ያጠጣት? አንቺ ሰላም ውሃ ነገር እርጭበት። ሰላም እርጭበት። ከተነስ ነቃች። ተነሽ ሰላም። ኧረ በእናትህ ገኒ ልትወድቅ ነው። ምንድን ነው እሱ? ኧረ እዛ ላይ አትውጪ ገኒ፣ ውረጂ በእናትሽ። ንገረኝ። ኧረ በእግዚአብሔር ምንድን ነው ያጠጣት? ይቺ ልጅ ውሃውን ድገምና ድፋላት እስኪ በእናትህ። ኧረ በእግዚአብሔር መድኃኒት አይደለ እንደ የጠጣችው? እናትህ ተኛለች። ምን ሆነ ነው ያስተኛታል? ምን ነው እሱ? እና መድኃኒት ጠጥታ ምን እንድትሆን ነው የፈለጋችሁት? አንድ ነገር ትውልና ማለት ነው ውልድ ከናት የምትጣላኝ እና ባሏ እኮ ነው ያጠጣት። ታዲያ እኔ ምን ላድርግ? የራሷ ባለቤት ነው። ባሏ አይደለም። አንተ ነህ ተጠያቂ። መርዝ በእጅ ይዘህ መጣ ብትሞት አንተ ነህ ተጠያቂ። ምን እየጠበክ ነው ሰው ሞቷል? ግራ ገባኝ እኮ እኔ ሳሚ። ምን አባቴ ላድርግ? እሺ ምን ልሁን? እሺ ሐኪም ቤት ይዘናት እንዴ? እዚህ ላይ እናድርጋት። ታነስ ምን ያለ እንዴ ያለ
ጋር ነው የምደውለው